ከፍጡራን ጋር አላህ ይነካካል ወይንስ አይነካካም የሚለውን የምናይ ይሆናል። ክርስቶስ በስጋ መገለጡን መሰረት አድርገው በጣም ሙስሊሞች ሲቃወሙ ታያላችሁ። እንዴት የባሪያውን ስጋ ይዋሃዳል የሚል ንግግር ሲናገሩ መስማት የተለመደ ስለሆነ ክርስቶስ በስጋ የተገለጠው በስጋ የተገለጠው መለኮት የተዋሃደው ነው ስንል ስጋን ከመጸየፍ እንዴት መለኮትን ስጋ ይነካዋል? እንዴት ከስጋ ጋር ይዋሃዳል? እንዴት የሚል ምክንያቱም አምላካቸው በግዝፈት ስለሚያምኑት ያ ግዝፈት ያለው አካል ደግሞ ሊቆሽሽ እንደሚችል ታሳቢ በማድረግ የእኛን አምላክ እንደነሱ እየመሰላቸው የመቆሸሽን ለፈጣሪ ሲሰጡ ማየት የተለመደ ነው። ትንንሾቹም ትልልቆቹም ተራው ምዕምንም ኡስታዞቹም ማለት ነው። ታዲያ በባህሪ አላህ ከፍጡራን ጋር አልተነካካም ወይ የሚለውን ዛሬ የምንመለከት ይሆናል ማለት ነው። ሳቢር እንዴት ነህ? አለው እንዴት ነው? ፎይ ሁሉ ተማም፣ ሁሉ ኮይስ፣ ሁሉ ኮይስ አልሐምዱሊላህ አላ ፍጥረት አልእስላም። እሺ ጥያቄ ነበረኝ። ፎይ አስጠይቀኝ። ጥያቄ ወደ መጨረሻ ላይ ነው እንደተለመደው የምንቀበለው። በመጀመሪያ ቶፒክ አለን። ቶፒኩን አድሬስ እናደርጋለን። ምንድነው? ሁሉ ጊዜ ጥያቄ መጠየቅ እፈልጋለሁ ግን አታስጠይቀኝም። መጨረሻ ላይ ነው። አንተ መጀመሪያ እየመጣህ ይሆናል ጥያቄ የምንቀበልበት ሰዓት ወደ መጨረሻ ላይ፣ ወይንም ደግሞ ከቶፒኩ ጋር መሄድ ከሆነ እያነሳህ በዛው መሞገት ትችላለህ። ሌላ ቶፒክ ከሆነ ግን ገና ስንጀምር አውት ኦፍ ቶፒክ ሲሆን እንትን ይሆናል። ኦኬ፣ አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? እኔ ጥያቄ ብቻ ነው መጠየቅ የምፈልገው። ጥያቄ ብቻ? ስለ አላህስ ማወቅም መጠየቅም መማርም አትፈልግም? አዎ፣ ስለሱ አልፈልግም። ጥያቄ ብቻ ነው መጠየቅ የምፈልገው እኔ። ሰው እንዴት ስለ አምላኩ አልፈልግም ይላል ወንድማችን? አይ እኔ የገባሁት ጥያቄ ለመጠየቅ ነው፣ መልስ ለመስጠት ሳይሆን ለመጠየቅ ነው የገባሁት። አሁን ቶፒኩ ላይ እንትን ትልና ሜይ ቢ ጥያቄ ካለ ትንሽ ቆየት ብለህ ትጠይቃለህ። ግን አሁን ቶፒኩ ላይ የተወሰነ የምሞክረው ካለ ግን ብሞክር ደስ ይለናል። የተማርከው እሺ፣ በቃ ቆይና ትጠይቃለህ። እንግዲህ በደንብ አስተውሉ። ደጋግመው ሙስሊሞች አርጊው ከሚያደርጉን እኛን አንዱን ክርስቶስ በስጋ መምጣቱን እንዴት በማርያም ማዕፀን ያድራል፣ እንዴት ይወለዳል ከሷ፣ እሷ ፍጡር ሆና ሳለ እንዴት ከፍጡራን ጋር ይነካካል የሚል ሙግት አላቸው ማለት ነው። እንዴት የሚለው ሙግታቸውን ዛሬ የምንመለከተው ይሆናል። እንዴት የባሪያውን ስጋ ተዋህዶ ይገለጻል የሚላቸው ሙግት፣ የነሱ ሙግት ይህንን ስጋ እንዴት ይዋሃዳል፣ እንዴት ይነካዋል፣ እንዴት መለኮት ስጋን ይዋሃዳል፣ እንዴት በስጋ ይገለጣል፣ ያቆሸዋል ብለው ስለሚያስቡ ማለት ነው። መለኮት አክቹዋሊ አላህ መለኮት አይደለም። መለኮት የሚለውም ራሱ ኮንሰፕቱ አላህ ጋር ሲሄድ ሴንስለስ ነው የሚሆነው። ሊቆሽሽ የሚችል ግዑዝ ነገር ነው። እውነት እነሱ እንዳሉት አላህ ቆሻሻ ነገር ከነካው ይቆሽሻል። እኛ ግን ፈጣሪ የሚያቆሽሸው ነገር አለ ብለን አናምንም። በባህሪ ንጹህ ስለሆነ እርሱን የሚያቆሽሸው ኖሮ ከዛ የሚያጠራው ነገር አለ ብለን አናምንም። ከፈጣሪ በላይ ምንም አይነት ጥሩ ነገር ስለሌለ፣ ንጹህ ነገር ምንም ስለሌለ እነሱ ከመቆሸሽ አንጻር በማሰብ አንድም እንዴት በስጋ ይገለጣል የሚል ሙግት አላቸው። ግን ይሁንና ሰው
የእነሱን አርጉመንት እንቀበልና ሳንከራከር የእነሱ ሙግት ተቀብለን አላህ ታዲያ ፍጡራን ጋርስ አልተነካካም ወይ? አልተቀየጠም? አልተዋሃደም ወይ? ፍጡራንን አልተዋሃደም ወይ አላህ ያልን እንደሆን ኖ አላህ ተፍጡራኑ ጋር በደንብ አድርጎ ተነካክቷል፣ ተቀይጧል፣ ፍጡሩን ውስጥ ገብቷል። ስለዚህ በእነሱ ሎጂክ መሰረት አላህ ቆሽሿል ማለት ነው ወይ? አላህን የሚያቆሽሸው የለም የሚለው አርጉመንት እኛ ምንም እንኳን ፈጣሪን የሚያቆሽሽ ምንም የለም ብለን ብናስብም እነሱ እንዳይቆሽሽ አላህ ወደ ፍጡራኑ አይመጣም፣ ከፍጡራኑ ጋር አይቀየጥም ወይም ደግሞ ወደ ፍጡራን አልገባም የሚለው አርጉመንታቸው ምን ድረስ ያስኬዳቸዋል? ምክንያቱም ፊዚካል ቢንግ ነው አላህ። ያ ፊዚካል የሆነ ተፍጡራን ጋር ከተነካካ ሊቆሽሽ እንደሚችል ኦቪየስ ነው፣ ግልጽ ነው። ሊታይ ሊዳሰስ የሚችል ስለሆነ አላህ ያ ሊታይ ሊዳሰስ የሚችል ደግሞ ቆሻሻን ይይዛል፣ ቆሻሻ ይይዛል። ስለዚህ አላህ በባህሪው ሊቆሽሽ የሚችል ሆኖ ሳለ ደጋግሞ ወደ ፍጡራን ውስጥ በገባው መሰረት ተቆሻሻ ጋር ተነካክቷል፣ ወይንም ደግሞ ቆሻሻው ላዩ ላይ አለ። ልዩነቱ ከክርስቶስ ጋር ምን ይሆናል? ክርስቶስ በስጋ የተገለጠ መለኮት ቃል ስጋው ቃል ነው። ስጋን የተዋሃደ ቃል ስጋ ሲሆን እሱ የመለኮት ሙላት በሰውነቱ ተገልጦ የሚኖር ነው። አላህ ግን ፍጡራን ላዩ ላይ ለጥፎ የሚኖር ነው። ልዩነቱ አላህ ጭቃ ላዩ ላይ ለጥፎ የሚኖር ነው። አላህ ከውስጥ ሆኖ ላዩ ላይ ጭቃ ለጥፎ የሚኖር ማለት ነው። የምትጸየፉት ቆሻሻ እንዳይነካው ምናምን የምትሉት ፊዚካል ቢንግ ስለሆነ ቆሻሻ ተለጥፎበት የሚኖር ስለሆነ እንግዲህ ከሴት የወጣ ከማህፀን የወጣ አናመልክም ምናምን የሚል ጩኸት አላቸው። አላህ ፍጥረትን እንዴት ነው የፈጠረው? የሰው ልጅ እንዴት ነው የፈጠረው? በሁለት እጆቹ ጭቃ አብኩቶ፣ ያውም የሚጣበቅ ጭቃ። ያ የሚጣበቀው በእጆቹ ከሰራ ከመሬት ጭቃውን ዘግኖ አፈር ሰብስቦ አብኩቶ ከሰራ ሊትራሊ ጭቃ ተጣብቆበታል ማለት ነው። ሰውን ሲሰራ ደግሞ በእጆቹ ከሆነ የወንዱን ብልት ሲቀርጸው በእጁ ነው የቀረጸው። የሴቷንም ማህፀን እንደ ሸክላ ሰሪ በእጁ ጭቃ እየቀረጸ ነው የሰራው። በእጁ በጭቃ ቀርጾ ነው የሰራው። ብቸኛ ከሰራቸው አንዱ ሰውን በእጁ ስለሆነ በስጋ የተገለጠው ከማርያም የተወለደውን ከማህፀን የወጣውን አናመልክም ስትል ማህፀንን አስቀድሞ ለስኖ አብኩቶ አጨማልቆ የሰራው አላህ በእጁ ነው። ጓንት አጥልቆ ነው ወይ የሰራው? ጓንት ሳያጠልቅ ነው ወይንስ በጓንት ነው? ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ ማለት ነው። ያ የሰራበት ጭቃም ደግሞ እጅ ላይ የሚጣበቅ ስለሆነ ማለት ነው። የዘገነውም የሰበሰበውም ከምድር ስለሆነ ማለት ነው። ይህን እንዴት ታዩታላችሁ? እንዴትስ ታስተባብሉታላችሁ? 40 ዓመት ያህል ሎክ 40 ዓመት ያህል ያንን አደምንም ሰርቶ አቆይቶ ከዛ በኋላ ህይወት ሰጥቶበት እንትን እንዳለ ጠበሪ ይናገራል። ሲቀርጸው፣ ሲያስተካክለው፣ ሲያበጃጀው የቆየው አላህ ያንን ሁሉ ዲዛይን ሲያወጣ የነበረው በእጁ ነው እና ካዳፍ የገማውን ጭቃው የሚገማ ነው አብኩቶ አጨማልቆ ማህፀንን ለስኖ ከሰራ ከፍጡራን ጋር እንዴት ነው አልተነካካ የምትሉን?
ወይንስ ጓንት አጥልቆ ነው? ጓንት ቢያጠልቅስ ጓንቱ ራሱ ፍጡር አይደለም ወይ? ጓንቱን ራሱ እንዴት ታዩታላችሁ? ፍጡር አይደለም ወይ? ፍጡር ነው የምትሉን ከሆነ ስቲል አሁንም ጭቃው አልነካውም ብትሉ ጓንቱ ግን ነክቶታል። ያ ፍጡር ስለሆነ ታጥቦታል ወይስ? ፕላስ ደግሞ አላህ ተነካ የሆነ ነገር ከተገለጠ ያ ነገር ይጠፋል፣ ድምጥማጡ ይጠፋል የሚል አርጉመንት አላችሁ። ስለዚህ በጭቃ እያቦካ ሲሰራ ስትራክቸራሊ የሆነ የተገነባ ከመሆን ይልቅ መበታተን ነበር ያለበት። አደም በእጁ አብክቶ ሲሰራው እንዴት ነው ያልተበታተነው? እና ፍጡራንን አይነካካም፣ ወደ ፍጡራን አይገባም የሚለው አርጉመንታችሁ የት ድረስ ነው? ብዙ አላህ ወደ ፍጡራኑ የሚቀየጥበት የሚገባበት አለ። እናንተ የምታውቁት ለምሳሌ ከሌሊቱ 1/3 የሚወርደው ሁሌም ወደ ቅርቢቱ ሰማይ የሚመጣውን ታውቃላችሁ። እና የተለያዩ እንትኖች አሉ። ግን በዋናነት እዚህ ጭቃ ማብኳቷ ላይ እንቆያለን ማለት ነው። አንድ ሱራ 38:75 ነው እንዲያውጣለን 38:75 ነው። ይሄ ጥያቄ አላህ ሊትራል እጆች አሉት፣ ደግሞ አራት ነገሮችን በእጆቹ ሰርቷል ለምትሉ ላታሪዎች ነው። አዎ አላህ እጅ አለው፣ እጆቹም የሰራባቸው ነው ብላችሁ ለምታምኑ አባሾችን አይመለከትም። ሞሮፍ ጥያቄው ልጅ ሙባ ሙሀጀር እንኳን ደህና መጣችሁ። ተው እንጂ መልሱ፣ አውሩኝ እንጂ። እሺ ቀጥለው አንብቦ ከየትኛው ቁርአን ላይ ልክፈት? ሃርድ ኮፒ ከየትኛው ቁርአን ላይ ልክፈት? ሁለት አይነት የቁርአን ትርጉም ነው ያለው፣ የዋሃብያዎቹና የአህባሾቹ። በዚያው አጋጣሚ ለማሳየት ያክል ማለት ነው። አህባሾቹ በኃይሉ ነው ያሉት። አህባሾቹ የቱ ጋር በኃይሉ ነው የሚሉት? እዚህ ጋር በኃይሉ ይሉታል። ይሄኛው ቁርአን ላይ ሙስሊሞች ራሱ ቁርአን መምረጥ አለባቸው። ይሄኛው ቁርአን ነው ትክክለኛ ወይስ ይሄኛው ቁርአን ነው ትክክለኛ? አትሊስት ከሁለቱ ቁርአኖች ልትመርጡ ይገባል። ይሄኛው ቁርአን በኃይሉ ነው የሚለው አልከኝ። አህባሾቹ የትኛው ነው? ኦኬ ይሄኛውን ቁርአን ትቀበላለህ? ይሄ በኃይሉ ይላል፣ ይሄ ደግሞ ኖ በኃይሉ አይደለም በኖርማል በእጁ ነው ይላል። ወይኔ ኧረ ሁለት ቁርአን የለም፣ አንድ ቁርአን ብቻ ነው። ኦኬ እናሳይህና ሁለቱንም ተፍሲሮች ትቀበላቸዋለህ? ትርጉሙን አማርኛውን ቁርአን ሁለቱም ትክክል ናቸው? አዎ ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም። እሺ ስለዚህ ነኝ ሁለቱንም ትቀበላለህ ማለት ነው። ቁርአን አንድ ብቻ ነው፣ ሁለት ቁርአን የለም አልኩህ እኮ ሁለቱንም ትቀበላቸዋለህ ወይ? ምን አይነት እንደሆነ ውስጡን ሳላቅ ጥናት ያስፈልጋል። በመጀመሪያ ውስጡ በራሱ ጽፎ አምጥቶት እንደሆነ በምን አውቃለሁ? አንተ ቃል ውስጡ ጽፈህ አምጥተህ ነው እንዴ? ያው እሺ አንብብ። ጭራሽ ጽፈህ አመጣ አልከኝ እንዴ? ይኸው እዚህ ጋር ማህተብ ያለው ቁርአን ነው። በነገራችን ላይ ይዘን የመጣ ነው። ይኸው ይታያል ማህተቡ አልኩህ እኮ ቁርአን አንድ ብቻ ነው። ባርኮድ ያለው ምንም በል ሁለት ቁርአን የለም። እሺ አንብብ። ይሄንን አንብብና ትርጉምልን። እሺ ከሌላ ይጋጫል ነው ይሄ የምትለው አንተ? ፕሊስ አንብበውና አንብበው። የትኛው ነው የምትቀበለው? የትኛው ተፍሲር ነው አንተ የምትቀበለው? እኔ አንድ አላህ አደምን እሱን ነው የምቀበለው። ሁለት ቁርአን የለም አልካችሁ እኮ። የሚጋጭ ካለ አምጡልኝ። የሚጋጭ ነው የምቀበል። እስቲ እዚህ ጋር እንትን ያለው የሚጋጭ ካለ አምጡ። ሁለት የሚሆንም ማለት ነው። ፋይን እሺ ፋይን። አላህ አደምን በእጁ ነው የሰራው ወይንስ በኃይሉ? ስለሰራለም ጥያቄ እኔ ጥያቄ ልጠይቅ ነው እንጂ ጥያቄ ለመመለስ አልገባውም ቢያለው እኔ እፎይ። ኦኬ
ታዲያ ለምን ጣልቃ ገብተህ አይደለም ምናምን ብለህ ለመሞገት ትሞክራለህ? እዚህ ጋር እኮ ሁለት ቁርአን አለ ሲል እኮ ነው እንትን አልኩት እኔ። ይሄው ሁለቱንም እያሳየ ነው። አንብበው እሺ። ይሄንንማ ማንበብ አይችልም እኮ። ይሄው አንብብ እሺ። ልዩነት ካለው በደንብ አድርገህ ችግር የለም። ሁሉንም አንቀጹን አንድ እኩል አድርገውና እኮ አንብበዋል። አንብብልኝ። ምን ሱራ ነው ይሄ? ሱራ 38 ሱራ ሳድ ሱረቱል ሷድ ሱረቱል ሷድ አያ 75 ላይ አላህ ኢብሊስ ሆይ አለ። ቀጥሎ እስኪ በምንድን ነው የሚለው? ምንድነው? ቀጥል። አንድ ቀጥልህም ቀጥልስ እኮ ኢብሊስ ሆይ ብሎ ቀጥሎ የተቀለመው ፓርት ይላል። በሁለት እጆቼ ለፈጠርኩት ይላል። እዚህ ጋር ሊታል በሁለት እጁ ነው የተፈጠረው። አንዱስ ይሄ በሁለት እጆች ፈጠርኩት አለ። አንዱስ ምንድነው የሚለው? እሺ በዚህ ልጅ ሁለተኛ። እሺ በጣም አሪፍ። ሁለተኛው ደግሞ ቁርአን እናምጣለን። ሱራ 38 75 ተፍሲሩን ነው። ምሳሌ እዚህ ጋር እንትኑ ሳይሆን ቀጥታ ቁርአን የትኛው ነው የምትቀበለው ተብለህ ትጠይቃለህ። ወይ የትኛው ነው የምትቀበለው? ያውኑ ይሄኛው እንደዚህ እኮ እንትን ቁርአን ብቻ ስለተጻፈበት እዚህ ጋር ስላሳየኝ እሱን እቀበለው ሊላል ይችላል። በትክክለኛ ተፍሲሩ አለበት ቁርአን። ስለዚህ አሁን ቁርአን አትቀበለው? ያውኑን ትቀበለዋለህ አትቀበለውም? ያውኑን ቁርአን እሺ። አሁን እኮ ምን መሰለህ እንትን የነገርኩህ እኮ ነው። እዛ ጋር ርዕሱ ወይንም አንቀጹ ያለበትን ቦታ ምሳሌ ይሄኛው ማን እንደጻፈው አይታወቅም። ምሳሌ ይሄ በፎቶ ነው አየሁት እንጂ ውስጡ ምን አይነት ቁርአን እንደሆነ አላውቅም። እኔ ግን ቁርአን አንድና አንድ ብቻ ነው ቁርአን። ሁለት ቁርአን የለም። ቀይም ጥቁር ነጭ ነው። ካላወቅህ ካለ ለምን ነው የምትጨቃጨቀ? ነው ወንድማችን አሳየህ። ስተና ማዕተቡ አሳየህ። ምን እናድርግ ከዚህ በላይ? ቁርአን ተፍሲር አለ እኮ እዛ ጋር አንተ የሚጠቅሰው ሱራ ምናምን ተብሎ የሚጠቅሰው ሰይድ እንኳን ደህና መጣህ። ሚት አድርገህ በቃ እንኳን ደህና ቆያችሁ። መልካም። አላህ ከፍጡራን ጋር ተነካክቷል ብለህ ታምናለህ? ኧረ ይህን ጥያቄ በእናትህ ስንት ዓመት እፎይ፣ በእናትህ አንተ እኮ ትልቅ ነህ እኮ። አዎ በጣም ትልቅ ነኝ። ስለዚህ ለእናንተ ናይት ሜር አእምሮህን እፎይ። አንድ ነገር ልንገርህና ልውጣ። ያው አንተ መልሰዋለህ። ስላስገባኸኝ አመሰግናለሁ። ትመልሰዋለህ? አንድ ጥያቄ አልጠይቅም። አይ አንድ ግማሽም አይቻልም። ናይት ሜር የሆነባችሁ ጥያቄ ነው። መቼም ልመልሱት እንደማችሉ ስለማቅ መልስ ካለ ትመልሳለህ፣ ካሌለ ትማራለህ። ሰሞኑን ትንሽ ከበድ ብሏቸዋል መሰለኝ። ለእሶ ላይ ናቸው። ሲያመጣህ አንተ ምን ይሆን አዲስ? አንተ እኮ ፈስዶብሃል። አሁን ምን አይነት አዲስ ነው ያልከው ሰይድ? ምን ይሆን አዲስ? ፈስዶብሃል ነው የምልህ። ፈስዶብሃል። ያመጣሁት ነው የፈሰደው። እናመሰግናለን። ቁርአንህን አዲስ ብለህ እንድትጠራው ካደረግን ፋይን ፋይን አይደለም። ቁርአንህን ገና ራስን አላህንም ክዳችሁታል፣ እናስክዳለን። ቁርአኑ ሐዲስ መሰለው። ፋይን ኤኒዌይስ አይመልሱም። የሆነ ሐዲስ አታምጣ አልኩህ። ዝም ብለህ ምንም አታውቅም እኮ። እናመሰግናለን። የራስህን ሃይማኖት ዶኢፍ የሆነ ሐዲስ ነው ያመጣሁት። እናመሰግናለን። ቁርአኑ ዶኢፍ ነው። ቴንኪዩ። ምንወደው እኛም ይሄንን እንዲህ እንድትል ነው። ዶኢፍ የሆነ ሐዲስ አታምጣ። አላህ በሁለት እጆቼ የፈጠርኩ ሲል ዶኢፍ። የራስህን አታውቅም ነው የምልህ። የራስህን አታውቅም። ቆንጆ ነው፣ ቆንጆ ነው። ቁርአንን እንደ ኢፍ ካልክልኝ ሌላ ምን ፈልጋለሁ? ስለዚህ ቁርአኑ ዶኢፍ ነው። ተስማምቻለሁ። በቃ እኮ ጨረስን። ከአንተ ጋር ጥያቄ የለኝም። አንተ ጋር እኔ ራሱ ይህን መረጃ ዶኢፍ ብዬ ነው የምቀበለው። ዶኢፍ ነው። ተፈለክ ሌላ ጨምርበት። መውዱ ነው አይደል እኮ ችግር የለውም። መውዱም ነው አይደል? የተቆረጠም ነው። ዶኢፍ ብቻ ሳይሆን መውዱም ነው። አረብ ላይ አሁን አንተ ሰይድ አሁን የበግ ያህል ቦታ የለህም አንተ። ልንገርህ የበግ ያህል ብለህ ተለፈልፋለህ ብቻህን እየሰከርክ እየመጣህ ኔት አድርገህ አትባልጋው ተነብዬ ተሻል የበከትክ። እንግዲህ ሙስሊሞች በገቡ ቁጥር ሁል ጊዜ
ካፊር እየሆኑ ነው እየሄዱ ያሉት። ምክንያቱም አስተምሮታቸው ምንም ስለማያውቁ ማለት ነው። ይሄ እንግዲህ በሰርቲፊኬት ደረጃ ተውሂድን የሚማሩበት ኪታባቸው ነው። እዚህ ላይ ምን ብለው ያስቀምጠዋል? መልእክተኛው ይላል። መልእክተኛው ይዘውት የመጡትን መልእክት ላይ የተጠራጠረ አሊያም እውነታውን ከሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ያደረበት በእርግጥ የጥርጣሬ ኩፍር ይፈጽማል። ምን ይፈጽማል? የጥርጣሬ ኩፍርን ይፈጽማል። ይሄ በግልጽ የተቀመጠ ነው። ተውሂድ የሚማሩበት በሰርተፍኬት ደረጃ ሲመረቁ ያስቀምጡበት ነው። ማስረጃም ያስቀምጣል። ከሀዲስም ማሳየት እንችላለን ይሄንን እና ሁል ጊዜ እየከፈራችሁ ነው። እናመሰግናለን። ከእስልምና እያስወጣናችሁ ነው። እፎይ ሁል ጊዜ እፎይ ጋር እየመጡ ከእስልምና ያስወጣሉ። አመለጧችሁ እኮ አሁን እኮ አመለጧችሁ። ፈስዶባችሁ ወንድማችን እስሩንና ተማር። በቃ ቤቱ ለእውቀት ነው እንጂ ለለቅሶ ነው። ተማር ከስሮ ነው። ኦኬ ኑር እንኳን ደህና መጣ። ኑሬ እንኳን ደህና ቆየን። መልካም ኦኬ። አላህ እግር አሉት ከሚሉት ነህ? አንድ ጥያቄን ጠይቅና ከዛ ጥያቄ መልስልሃለሁ። ቅድሚያ ጥያቄው ላይ ግባ። ጥያቄ ካለ በኋላ የኔን ጥያቄ መልስልኝና እኔን ጥያቄውን መልሳለሁ። የተከፈተውን ቁርአን ትቀበላለህ አትቀበልም? እቀበላለሁ። የኔን ጥያቄ መልስልኝና ይሄን መልስልኝ። ግባ ቶፒኩ ላይ ጥያቄ በኋላ ነው። አለም ከሰርቶናል አታልቅስ። ኦኬ አላህ ኢብሊስ ሶሪ አደምን በእጁ ነው የሰራው። ጥያቄን መልስልኝና እኔ ልመልስ። ኦኬ ታንክ ዩ። ከድር ቀጥል። ከስር ከድር እፎይ አንድ ጥያቄ ያለኝ። ቆይ እፎይ ግባ ቶፒኩ ላይ ቅድሚያ ኦኬ ትቀበላለህ? የድን ቁርአን ትቀበላለህ? የድን ቁርአን ይቀበላለሁ። መልካም። አደምን አላህ በእጁ ነው የሰራው። ምንድነው ከቁርአኑ ያየ ስተቱ? አላህ አደምን በእጁ ነው ወይ የሰራው? አላህ አደምን በእጁ ነው ወይ የሰራው? ያው አንብበው። ሱራ ንገረኝስ። ሱረት ሰዓድ 75ኛው አያ የሚችል አንድ ሙስሊም የሌለው ሊትራሊ እነዚህ ሰዎች ግን ኢየሱስ በቃ ያወራል ጣጣስ አታሽቃወት ያለ አርፈ ቁጭ ብለው ያወራል። ሄሎ አራተው ባክፋ የተረጋጋ ከድር መረጃ አገኘህ ነው ከፈትከው? ያው ተከፍቶልሃል እኮ ፊት ለፊት። መጀመሪያ በደንብ አንብብ። አይደለም አረብኛ ይቅርና እንግሊዝኛው ማንበብ አችልም እኮ። እሺ አንብብና ይሄን ክፍል ንገረን። ጤዛ ራስ ነህ። እሺ በግ እውነት ሰው መሸቃቀጥ ስጨርስ አንብብ ይሄን ክፍል ስድቡን ስጨርስ ማየ ባለፈው አልገባም ብለህ ምን ከእሱ ጋር ፕሮግራም ዘለው ጠፋለህ እኮ። መጀመሪያ ስማኝ መጀመሪያ ስማኝ። ፕሮግራም ዘ ለምን ወጣክ? ለምን ቀረ? እኛ በፕሮግራም ጠብቀን ነበር። ድንቁርና ስጫወትባችሁ እንደዚህ ነው የምትሆኑት። ስለ አምላካቸው ስለማያውቁ ስድብ ስማ። ስለ አምላካቸው ሲጠየቁ እንደዚህ ናቸው። ይሄ እስልምና ነው። ይህ ሙስሊሞች ገብተው አላህን አፍረውበት ተሸማቀውበት የሚወጡበት ቤት ነው። ቤቱ የእፎይ ይባላል። በዩቱብም በተለያየ ሚዲያ የምታዳምጡን ስለ አምላካቸው ሊያስረዱ ገብተው ፖለቲካ ለመስራት ተጫጭበው ወይም ተሳድበው ወይን አልቅሰው የሚወጡበት ቤት ነው። ምክንያቱም የሚገቡት እዚህ ቤት ሙስሊሞች ናቸው። ከነቢያቸው የተማሩት ደግሞ እየየና ቶፒክ ሽፍት ማድረግ ነው፣ ወይንም ስድብ፣ ወይን ገላለሁ፣ ፈልጣለሁ፣ ቆርጣለሁ። ምክንያቱም ሙስሊሞች ናቸው እነሱ። ያኔስ ከድር ቀጥለው
ሰላም ሙስሊም እንዴት ነው? ሰላም ብያለሁ አለን። ያው ዛሬም በድጋሚ አላህ ሂዳያ ይስጥላለሁ እና ምንድነው ሐሳብ? ለአላህ ራሱን ሂዳያ ሰጠዋለሁ። መንገድ ጠፍቶበት መንገድ ጠያቂ ስለሆነ ክርስቶስን እንዲያገኝ ነግረው ነበረ። ግን የመሐመድ ፈጠራ ስለሆነ አላህ ራሱ የለም። ይህን ክፍል አንብበው። ታሳዝነኛለህ ሁሌ አንተ። አሁን ወደ ፖቲኮ ግባ። አሁን ለምሳሌ በጣም ነው ማሳዝነው። ምክንያቱም ብታገኘኝ ልታርደኝ ስለምችል መልሰ ደግሞ ልትበላኝም ስለምችል እሱን እያሰብክ ታዝናለህ። አንብባው። እሺ መጽሐፍ ቅዱስ ትቀበላለህ አንተ? አንብብ። የተከፈተልህን ፊት ለፊት ጥያቄ ከመግባቴ በፊት ትቀበላለህ አይደል? አንብብ። ፊት ለፊት ያለው ቁርአንን አነበዋለሁ። እሱን ይኸውልህ አንተ ቁርአን እኔ ስለማምንበት አነበዋለሁ። ገባ? አንተ በመጽሐፍ ቅዱስ ታምናለህ ወይ ነው መጀመሪያ። እባክህ አንብበው፣ አንብበው። ግባ ፖይንቱ ላይ። ታምንበታለህ ወይ መጽሐፍ ቅዱስ? ይሄውን ጥያቄ መልስላለሁ። ጥያቄ የሚታየው መጽሐፍ ቅዱስ አይደለም ቁርአን ነው። ገባኝ። የሚታየው ይሄ ቁርአን ነው እንጂ መጽሐፍ ቅዱስ አይደለም። አንተ ደግሞ አንተ የምታወራው ነገር እንዳጠቃላይ መጽሐፍ ቅዱስን አይወክልም ነው። ሰው ለምሳሌ ምን ብዬ ከአንተ ጋር እንነጻጸርሽ? ምንም በልና እፎ ይበልና ተነጻጸር። ቀጥል እኮ አንተ። እሺ በምንድን ነው የምታምነው? እኔ በቁርአን በምንም ልመን። አሁን ይሄንን አንብብ። የተከፈተልህን አታልቅስ። የተከፈተልህ ቁርአን ብያቸዋለሁ። የገቡት እዚህ መሬት ንካ። የገቡት እዚህ ማን ናቸው? ሙስሊሞች ናቸው። ወይን ርዕስ ሽፍት ያደርጋሉ፣ ወይን ይሳደባሉ፣ ወይን ይጨቃጨቃሉ። ፖይንቱን አያስረዱ። ፖለቲካ ትስራኤል ንጽጽር ነው አይደል? እዚህ ጋር ንጽጽር ነው። አንድ ቁርአንን አይደለም ንጽጽር ነው። ስላነጻጸር ካለም ያንተ አምላክነት የሚሆነው አንድ እኔ ራሴ ላይ ቆሜ ነው መልሰው እንጂ ከአንተ ጋር መምጣት አይጠበቅብኝም። ራስን ቻልና ቁርአንን የራስን ፕሊዝ አንድ እምነት የሌለው ሰውዬ ቢጠይቅህ እምነት ስለሌለህ አላስረዳህም ልትለው ነው ቁርአኑን? ፍቅር ሲዝም ቢጠይቅህ ፍቅር ሲዝም ላይ ብለህ ልትሄድ ነው? ቁርአን ላይ ቁምና መልስ። ቁርአን ምንድን ነው የፈለከበት? ምን በተነሳ ነው የሚያነበው? ኦኬ አንብበው ክፍሉን። እሺ አንብበው። እሺ ምንድን ነው የተፈለገበት? ምንድን ነው? ምን ብዬ ላንብበው እኮ? አንብበውና ከዛ በኋላ ጥያቄን አነሳለሁ። ጥያቄ የምታነሳው መጀመሪያ ጥያቄውን ንገረኝና አንብቤ ልረዳ ነው እንጂ አንተ ጥያቄ የምታነሳው እኮ አሁን ነው መጀመሪያ ነው ጥያቄ የምታነሳው። ይሄንን ክፍል አሁን አየኸው አይደለ? እሺ መልካም መልካም። አላህ አደምን በሁለት እጆቹ ነው የፈጠረው። ከምንድን ነው የፈጠረው? እሺ እኔም ልጠይቅህ። ይኸውልህ አነጻጸር ስለሆነ ይኸውልህ አብሮ እንሂድ። አንተስ ፈጣሪ ግባ። ብቻዬን ራሱን ችሎ ትጠይቀኛለህ። አሁን ግባ ፖይንቱ ላይ ጥያቄ ነው። ጥያቄ ማለት ነው። ይኸውልህ አዳምጠኝ መጀመሪያ። አንተ ሁሉ የመጨረሻ አዳምጠኝ። በሰርና ኔክስ ይኸውልህ አንተ እኔ ማምንበት ጠያቀኝ አይደል? አዎ በእጁ ነው የፈጠረው ብዬ አምናለሁ። አዳምጠኝ። ቴንክ ዩ በቃ ለመጫጫ ጊዜ የለም። አዳምጥ። ፖለቲካ አትስራ። እኔ አምናለሁ በእጁ ነው የፈጠረው ብዬ አምናለሁ። አንተስ በምንድን ነው የምታምነው? በእናትህ አትጮህ በቃ አትጮህ በቃ። ይሄ እኮ ነው ችግር። አየህ አይደል? ይሄ ነው ችግር። አታንቋሽሽ ሁሌ። መጀመሪያ የአንተ እንዳይነካብህ ነው አይደል? ስለዚህ እንዳይስሙብህ ነው ከስር አሉት። አዳምጥ። በእጁ ተፈጠረው። ስለዚህ አላህ ከአደም ጋር ተነካክቷል ማለት ነው። ማን ያለ እንደዛ? አምጣ ማስረጃ። አንተ ራስህ በእጁ ነው የፈጠረው አልከኝ። በእጁ ፈጠረው ማለት ይኸውልህ፣ አሁን ደጋግሜ ልንገር፣ ይኸውልህ በእጁ ፈጠረው ማለት ግዴታ ከሰው ጋር አታመሳስል። ኧረ በአላህ እፎ። ይኸውልህ አንዳንዴ ስታስተምር ማለት ነው። አዳምጠኝ። ስታስተምር ቅን ልብህን ቅን አድርገው። ሁሌ ጥላቻ ይዘህ አይደለም። ይኸውልህ ሃይማኖት እንደዚህ አይሰብክም። ቴንክ ዩ ከስር ሆነህ ታብታብ አድርግ። ለቤት ወጥመጥ ነው። ዋብያው እንኳን ደህና መጣህ። ኢልሃም ቀጥይ። ቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከብሎክ ስለፈታኝ አመሰግናለሁ። ጭቅጭቅ ሳታደርጊ አንቺም ቶፒኩ ላይ ግቢና ቀጥይ። እሺ ካሁን በፊትም አወርተናል በዚህ ጉዳይ፣ ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሃነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል ተነካካ የሚለው ይሄ አንተ ሀሳብ ነው። ገብቶሃል? እና ደግሞ የአላህ ሱብሃነሁ ወተዓላ እጆቹ ምን አይነት ናቸው ብለን አንፈላሰፍም። ገብቶሃል? ፈጠርኩት ካለ ፈጠርኩት ነው። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ
በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት ምን ማለት ነው? ሀሳቡን ግልጽ አድርግ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደለ የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አይደለ? አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምረው ውድቅ ይሆናል ማለት ነው። ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ እኔ ያልኩትን ድገሚ እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል በይሲ። አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? እኔ ያልኩትን በይ እስቲ። እኔ ያልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ፣ ስለነካው ግን አላህ ክብር አይቀንስም እያልኩ። ችግር የለውም። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው በስልምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ? ይነካካል። ኦኬ፣ አደም አለይሂ ሰላም በእጁ ሲፈጠረው አላህ አምላክነቱን ይሰጠዋል ወይ ነው የኔ ጥያቄ። ለአንተም ጠይቀህ ጋበስ። በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም፣ አልተነካካም፣ ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። የአንቺን አቂዳ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛኔ ሰራ። እኔ መቃቢያን ሳልስ ላይ እኮ ላነሳለን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆቼ ማለት ናቸው የተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ ተስማምቻለሁ። ስህተት ቢኖር ማለት ነው። ፕሊስ አትጩይ። ምክንያቱም ዋብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለሁኝ። ብዙ ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ። ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አችልማ። እግዚአብሔር ከሰማይ በላይ ነው ያለ። እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ። ተረጋጊ። ቆይ አትጩሂ እንዴ! ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ።
በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃልነት አትጭይ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። አይደለም እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን ነው የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ እኛ መጫወጫ አልፈለግም። እኔ ላወራስን ለምንድን ነው አትጩህ የምትለኝ? እፎይ እዚህ ጋር ቃል ክፈተው። ቃል አለ ላለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆቹ ስራ ናቸው የሚል አለ። ለምሳሌ እኛ ጭቃነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አትሰጡማ እናንተ ዋብያ ናቸው። ሀባሾችን ስጀምር ምን ብያለሁ? እናንተ ተረጋጋና እርስ በርስ እንደማመጥ አንድ እንደማመጥ እንደዚ አንተ እኮ ሀባሽ አይደለም። የአንተን ብቻ ሀሳብ ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ አይደለም። አዳምጥ መጀመሪያ የአንተን ብቻ ሀሳብ ተቀበል ሲሆን የሰው መሳብ ቆይ አይደለም የሰው መሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ? አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚዩት ታደርጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ? ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኸኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት ድንቁርና ነው። በእናትህ አንተ ዋብያ ነው። ዋብያ እንደመሆነ ደግሞ አዎ ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው፣ እጅ ያለው ብለህ ስለምታምን። ሀባሾቹ ቢሆን እናምኑትም። ዋብያ ነው አንተ። ዋብያ እንደመሆነ አዎ በእጁ ነው የሰራው። እጅ አለው። እፎይ ችግር የለውም፣ እሱን እናያለን። ዋብያው ሀላ እንዴት ነው አለ? ሰላም ነው አለን፣ ይመስገነው። እንዴት ነው የምታየው? አላህ በእጁ ሰራ የሚለውን ያው ሰራ ነው። ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ቁርአን እኮ አይደለም ይሄ የእኛም ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ሥላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህርያተ ስጋ፣ ሶስቱ ባህርያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተፈጥረዋል፣ ተገኝተዋል። አንድ ጊዜ ተገኝተዋል።
እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አንጥተው ከዛ በእጃ ጭቃ አብኩተው ማለት አይደለም። ይሁን ሲሉ ሆነ። ዋብያነህን አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። እኛ ሰራው ነው። ቁርአን ላይ አሁን ተፍሲሩ ላይ ይኸው እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራ ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዲህ አሁንማ ወራ ራስህ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አዳን ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ብለህ ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው ሰራሁት ነው አለ። ለምሳሌ አቡ ዳውድና እንደ ክፈተው አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደመሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱን። ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሰው ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለች እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ ከሆል ምድር ከአፈር ላይ ምን አፈር በእጆቹ በጭብጡ ወስዶ። ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን፣ የተነገረንን ተዊል ሳናደርግ ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ሊዮ እስኪ ጸጋ አድርግልኝ። አረበኛውን አድርግለት። ይህ እኮ የታመነ ነው። ይህንን ሳታቀርቶ ነው። መጽሐፍ ቅዱስ ላይ ያችን ሮጠችና ትሮጣላችሁ ሙስሊሞች። እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሀጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ እነሱ አረዳድ ይለያል። ቃል ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለም? እኔ ቃል በቃል ነው የምፈስረው። ቃል በቃል እንደምፈስረው መጠን ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል? አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ ኸላስ። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት
አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለ? እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ስለዚህ ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል። አላህ ሰውን የከለቀው እንደፈለገ ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም። ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ሲሆን ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጅ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። በትክክል ይስላም። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ሰረምና በኒ አደም ይላል። በዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት። ለሐዋን ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲህ እየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ ባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካደ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አብኩቶ ሰውን ከሰራ ከተነካካ ጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንዲ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም። ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው
ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው? አደም ቀጥል። አሁን አንተ እያልክ ያለኸው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈር ያዘ በአንተ ሎጂክ ነው እየርካለት እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃውን አንተ አምጣና እንደዛ አይደለም ካልክ ፕሊስ እኔ እስማማለሁ። የሀባሾችን አቂዳ መቀበል ትችላለህ። እንደ ሀባሾቹ ይሄን እንድናይ አድርገህ አይ ነብይህ ምን ብሏል? እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አይ አዳምጥ ፕሊስ አዳምጥ። ቆይ ነብይህ ምን ብሏል? አራም ይታርግ ቆይ ከማስወጣ ሚየታርክ ነብይ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለመላው የክርስትና እምነት ተከታዮች ተመለሱ በብርሃኑ እነዚህ እሺ ከሰሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይህ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው እንዳስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የእሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአንህ ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩ ከሆነ አሁን አንተ እያልኩህ እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይነው ይቀጥል። እስቲ ኢስላም ቀጥል። እንኳን ደህና መጣ። ኢስላም ይሰማል? ይሰማ? ትንሽ ድምፅህን ከፍ አድርገህ ታፍኗል። ኦኬ አሁንስ? አሁን ትሰማለህ። እንኳን ደህና መጣ። መልካም። ምን ነበር ጥያቄ? ኦኬ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ስባል እንዴት እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ አታሪን እንቀጥላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና እንዴት ነው ያሉት እጆቹ? እጆቹ ይህ ለይሰ ከምስሊ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔ የጠየኩ እጆቹ ማንን ይመስላሉ? አዳምጠኛ። እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኛ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ ብለህ ልትገልጸው አትችልም። ስለዚህ የምታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? ፋይን። እጆች አጸድቃለሁ ብለህ ነበረ። አሁን ሰከንዶች አዎ አጸድቃለሁ። የማጸድቀው ጅስም አይደለም። ማንንም አይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ። እንግሊዝኛው ልገመው ሲ አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔ አይነት ሽልማት ነው። ፋይን።
የእውነቴን ነው አባቴ። አንተ ነው አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው እንደ አባት እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? እንቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይህ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው፣ የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ አካል የላቸውም ብለህ ክደህ ተዋረድክበት። ቆይ ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነው እና ለአምላክ መስፈርት አታስቀምጥለትም አንተ ማለት ነው። መልካም በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉት። ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳደቡ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱን እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች አሉት እንጂ ነቢያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለምናገር። ስለዚህ አላህ 2 እጆች አሉት። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸ ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራበታለን። ስለዚህ ጣት የለውም? ጣት የለውም? አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላውቀው ሊሆን ይችላል። ስለማላውቀው ሊሆን ይችላል። የማላውቀውን ነገር አላውቅም። ለእኔ አላውቅም። ታዲያ እኔን ለምን ጀጅ ታደርጋለህ? ታዲያ እኔን ለምን ትወርሰኛለህ? የማላውቀውን አላውቅም ነው። አላውቅም ነው። እኔ የማላውቀውን አላውቅም። እንዳንተ በአምላክ ላይ አልፈላሰፍም። ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው። አንተ እንደተዋረድከው ልዋረድ እችላለሁ። ስለዚህ አላውቅም አላውቀውን። ማንም ፋይል ተዋረድኩት እናያለን። እስኪ ኤኒዌይስ 2 እጅ አለው ብለህናል። ጣት እንዳለው አታውቅም። እንደሚያውቅ ታደረግክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና አልበሰልካቸው ያለህን እጆችንም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው። ቀኝ እጅ ነው ወይስ ግራ እጅ ነው? አይደለ? እስኪ አንተ ደግሞ ስለአንተ አምላክ ቀኝ እጅ ነው ግራ እጅ ነው? ስለአንተ አምላክ አስተምረኝ። ቀኝ እጅ ነው ግራ እጅ ነው? እጁ አላውቅም። እስኪ ስለአንተ አስተምረኝ። ኦኬ ሳታካዳ ምንድን ነው እሱ? የማንንም አይመስልም የምትለው 2 እጅ ያለው የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን። አንተ ደግሞ እስኪ ስለ አምላክ አስተምረኝ። አንደኛ እጅ በሚል ከኔ ጋር መሳሰልክ። ሁለተኛ 2 እጅ በሚል ከኔ ጋር መሳሰል። ተረጋጋ። አይመሳሰልም። በአፍህ ነው ያልከው። በተግባር እንደሚመሳሰል አሳየህ። እጅ በሚለው በስያሜ ከኔ ጋር መሳስለዋል። 2 በሚል በመጠን ከቁጥር ከኔ ጋር መሳስለዋል። አላህ 5 ጣቶች አሉት፣ ከኔ ጋር መሳስለሃል። ግራና ቀኝ እጅ አለው፣ እኔም ግራና ቀኝ እጅ አለኝ፣ ከኔ ጋር መሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ የአንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ቁርአኑን ላሳየህ። አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? እፎይ 2 እጅ አለው የለውም? አለው ብያል። ግን እጆቹ የአንተ አይነቱ ነው። መች ያልኩህ አንተ ለምን ታወራለህ? ቆይ 2 እጅ አለው አለ፣ እኔም 2 እጅ አለኝ። አመሳሰልክ። እጅ አለው አልክ፣ እኔም እጅ አለኝ። አመሳሰልክ። ይበላ አንተ በተግባር እያመሳሰልከው ነው። አልመስልም ቢልም የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ
እጆቹ ያንተ አይነት ነው አላልኩም። አንተ አትማጣመጥም። አይዞ ሁለት እጅ በሚል ከኔ ጋር አመሳስልሃል። እጅ በሚል ከኔ ጋር አመሳስልሃል። 5 ጣቶች አሉት ከኔ ጋር አመሳስልሃል። ግራና ቀኝ ያለው ከኔ ጋር አመሳስልሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን ገለጠ በእጁ ነው የሚሰራው አይደለም። አላመሳሰልኩም። ተውፎይ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስላንተ ልጠይቅህ። አሁን ስላንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ግባ። አሁን ወደዚህኛ ታጣው ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድበኝ በትህትና ታስተምረኛለህ። ተማር ከስራው ነው መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ በቃ።